የፍትህ መንገድ የህግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር የተዘጋጀ። በዚህ ፕሮግራም የሰብአዊ መብት ጉዳዮችና ፍትህን የተመለከቱ ዝግጅቶች ይቀርቡበታል። የፍትህ መንገድ ፕሮግራሙ ዘወትር ማክሰኞና ሐሙስ ምሽት በፋና ሚዲያ ኮርፖሬሽን ይቀርብላችኋል። የፍትህ መንገድ ሰላም ጤና ይስጥልን። እንዴት ቆያችሁ? የተከበራችሁ አድማጮቻችን የፍትህ መንገድ የተሰኘው ሳምንታዊ የሬዲዮ ፕሮግራማችን ጀምሯል። ዛሬ በፕሮግራማችን የምንዳስሰው ርዕሰ ጉዳይ በወንጀል ፍትህ አስተዳደር ውስጥ እጅግ ወሳኝ በሆነው የወንጀል ክስ መቃወሚያ ላይ ይሆናል። አንድ ሰው በወንጀል ተጠርጥሮ ክስ ሲመሰረትበት ወዲያውኑ ጥፋተኛ ነኝ ወይም አይደለሁም ወደሚለው ክርክር ምዕራፍ ከመግባቱ በፊት ክሱ በህግ አግባብ አልቀረበም ብሎ የሚቃወምበት ስርዓት አለ። ይህ ስርዓት ምንድን ነው? መቼና እንዴትስ ነው የሚቀርበው? የሚሉትን ነጥቦች እንፈትሻለን። በዚህና ተያያዥ ጉዳዮች ላይ ሰፋ ያለ ማብራሪያ ይሰጡን ዘንድ ባለሙያ ስቱዲዮአችን ጋብዘናል። እስከ ውይይታችን መቋጫ ድረስ አብራችሁን ቆዩ የአክብሮት ግብዣችን ነው። እንግዳችን እንኳን በደህና መጡ ወደ ስቱዲዮአችን። እንኳን ደህና ቆያችሁኝ። እስቲ ለቃለ ምልልሳችንና ለውይይታችን ይመቸን ዘንድ ለአድማጮች ራስዎን ያስተዋውቁልን። እሺ፣ እኔ ስሜ መስፍን አዲስ ይባላለሁ። የህግ ባለሙያ ነኝ። እንግዲህ ቀደም ሲል በዳኝነት ሰርቻለሁ። አሁን ደግሞ በህግ ማማከር ስራ ላይ እየሰራሁ እገኛለሁ። በጣም ጥሩ። ዛሬ እንግዲህ ስለ ክስ መቃወሚያ ሀሳቦችን እያነሳሳን ነው ቆይታ የምናደርገው። አድማጮቻችንም ከዚህ ግንዛቤ ያገኙበታል ብለን ተስፋ እናደርጋለን። እስቲ ወደ ቀዳሚው ጥያቄ ልለፍና ብዙ ጊዜ ፍርድ ቤት አካባቢ የክስ መቃወሚያ ቀረበ ሲባል እንሰማለን እና ለመሆኑ በወንጀል ክስ ላይ የሚቀርብ መቃወሚያ ማለት ምን ማለት ነው የሚለውን ጠቅለል አድርገን ለመግቢያ ያክል እናንሳው። እሺ፣ እንግዲህ በቅድሚያ ለማህበረሰቡ ተገቢውን የህግ ግንዛቤ ለመፍጠር በሚያስችለው በዚህ ፕሮግራም ላይ ተገኝቼ ማብራሪያ ለመስጠት እድል በማግኘቴ በጣም አመሰግናለሁ። ደስተኛ ነኝ። እንግዲህ መቃወሚያ የክስ መቃወሚያ የወንጀል ጉዳይ ላይ የክስ መቃወሚያ በሚለው ነጥብ ላይ ብዙዎች ጥያቄ አላቸው። ሰዎች በወንጀል ክስ ተከሰው በሚቀርቡበት ጊዜ ክሱ ከተነበበላቸው በኋላ መጀመሪያ የሚቀርብላቸው ጥያቄ ክሱን ትቃወማለህ ወይም ደግሞ በክሱ ላይ የምታቀርበው መቃወሚያ አለ ወይም የክስ መቃወሚያ አለ የሚል ጥያቄ ይቀርብላቸዋል። እንግዲህ በዚህ ጊዜ አዎ ክሱን እቃወማለሁ፣ ምክንያቱም ይህን ድርጊት አልፈጸምኩም፣ ደግሞ በቂ መረጃ አለኝ ይህን ማስተባበልበት፣ ያለ አግባብ ነው የተመሰረተብኝ ምክንያቱም እያሉ ወደ መረጃቸውን እዛው መናገር ይጀምራሉ። ይሄን አድርጌያለሁ፣ ይሄን አድርጌያለሁ፣ እኔ አንቀጹን የትኛውንም ህግ እኔ አልጣስኩም፣ ማስረጃ አለኝ እያሉ ይናገራሉ። እንግዲህ ይሄ ምንድነው መቃወሚያ የሚለውን እምነት ክህደት ከሚለው ለመለየት ስለሚቸገሩ ነው። ክስን መቃወም ማለት ክሱን መካድ አድርገው ስለሚያስቡት ይሄ ጥያቄ ያስነሳልና የክስ መቃወሚያ ግን ከዛ የተለየ ነው። ማለት ሰዎች ክሱ ከተነበበላቸው በኋላ ክሱ ሊቀጥል የማይገባበትን ወደ እምነት ክህደትም ወይም ጥፋተኛ ነኝ ጥፋተኛ አይደለሁም ወደሚለው መሄድ ሳያስፈልግ በፊት መጀመሪያ ክሱ ራሱ መቀጠል የማይገባበትን ምክንያት ህጋዊ ምክንያቶችን የሚያቀርቡበት እድል ነው ማለት ነው። እንግዲህ በአጭሩ እንኳን በምሳሌ ለማስረዳት ክሱ ማካተት የሚገባቸውን ነገሮች አላካተተም፣ መሰረታዊ ነገሮች አላካተተም ሊሆን ይችላል። አይ ፍርድ ቤቱ ጉዳዩን ለማየት ስልጣን የለውም ሊሆን ይችላል። ወይም ደግሞ ክሱ ሊቀርብ ከሚገባው ጊዜ በኋላ አልፎ የቀረበ ነው የሚል ሊሆን ይችላል። ወይም ደግሞ በዚህ ጉዳይ ላይ እኔ ተከስሼ ነጻ ወጥቻለሁ ወይም ደግሞ ተከስሼ ጥፋተኛ ተብዬ ተቀጥቻለሁ ድጋሚ ሊከሰስ አይገባም የሚል ሊሆን ይችላል። ስለዚህ እነዚህ ምንድነው ወደ በክሱ ላይ ገብቶ እምነት ክህደት ወይም ደግሞ ጥፋተኛ ነኝ አይደለሁም ድርጊቱን ፈጽሜያለሁ አልፈጸምኩም ከሚለው ነጥብ በፊት ከመጀመሪያውም ክሱ በዚህ ሁኔታ አሁን ባለበት ሁኔታ ሊቀጥል አይገባም የሚል ተቃውሟቸውን የሚያቀርቡበት የወንጀል ህግ ስነ ስርዓቱ ድንጋጌ ነው ማለት ነው። መልካም። እንደው አንዳንዴ እዛው ፍርድ ቤት ላይ ቀርበው የክስ መቃወሚያ በሚያቀርቡበት ጊዜ የእምነት ክህደት ቃላቸውን ይሰጣሉ። ይሄ ምናልባት
ከግንዛቤ እጥረት ሊሆን ይችላል እና በእንደዚህ አይነት አጋጣሚዎች እንደው እነዛ ሰዎች ያን ነገር እንዲረዱት የክስ መቃወሚያ ማለት ምን ማለት ነው፣ የእምነት ክህደት ቃል ማለት ምን ማለት ነው የሚለውን ነገር እዛው ጋር እንዲረዱት እንደው ምን አይነት ድጋፍ ቢደረግላቸው አስተያየት ይሰጣሉ? እኔ እንግዲህ በመጀመሪያ ደረጃ ያው ሰዎች ሕግ የማወቅ ግዴታ አለባቸው ቢባልም የሕግ ባለሙያዎች ግን አይደሉም። ወንጀል የሆነውን ያልሆነውን እንዲያውቁ ሊገደዱ ይችላሉ፣ ግን የሥነ ስርዓት አካሄዱን ላያውቁት ይችላሉ እና በዚህ ጊዜ ክሱን ትቃወማለህ ወይም የክስ መቃወሚያ ታቀርባለህ ተብለው ሲነገራቸው እቃወማለሁ ብለው ድርጊቱን አልፈጸምኩም ወይም ደግሞ በድርጊቱ ቦታ አልነበርኩም የመሳሰሉ ነገሮችን በሚናገሩበት ጊዜ መቃወሚያ የሚለው ሀሳብ እንዳልገባቸው ስለሚታወቅ ዳኞች ክስ መቃወሚያ ማለት ምን ማለት እንደሆነ በምን ነጥቦች ላይ ክስ መቃወም እንደሚችሉ ቢዘረዝሩላቸው፣ በተለይ የማያውቁ ያለ ጠበቃ የመጡ ከሆኑ ወይም ደግሞ በጠበቃ ሊደገፍ ይገባቸዋል ተብሎ በሚታሰብበት ጊዜ የተከሰሱበት ወንጀል በዋስትና ለመለቀቅ የሚያበቃቸው ነው ከተገኘ በዋስትና ሆነው እድሉ ቢሰጣቸው ባለሙያ አማክረው እንዲመጡ ወይም ደግሞ በዋስትና የሚያስወጣቸውን ባይሆን ማረሚያ ቤት ቆይተው እየተመላለሱ ከሆነ የሚቀርቡት እንዲሁ በተመሳሳይ ሁኔታ አማክረው እንዲቀርቡ እድል ሊሰጣቸው ይገባል ብዬ አምናለሁ እና ዳኞች ይህንን ቢያደርጉላቸው እላለሁ። በጣም ጥሩ። እንግዲህ ይህ ማለት ማንኛውም ተከሳሽ ክስ ሲቀርብበት ዝም ብሎ መከላከል ብቻ ሳይሆን ክሱ ራሱ የተመሰረተበት መንገድ ትክክል መሆኑን የመመርመር መብት አለው ወደሚል ይወስደናል አይደለ? ይወስደናል። መቃወሚያ የሚቀርብባቸው ዋና ዋና ምክንያቶች ወይም ደግሞ አይነቶች ምንድን ናቸው? ሕጉ እዚህ ላይ ምን ይላል? ምን አስቀምጠዋል? እሺ እንግዲህ አሁን እንግዲህ እንደዚህ ይሄ ነገር የሚቀመጠው በወንጀል ስነ ስርዓት ሕጉ ላይ ነው የሚቀመጠው። እንግዲህ ወንጀል ሕግ ስንል ዋናው የወንጀሉ ሕግ አለ። ይሄ ድርጊት ጥፋት ነው፣ ይህን ያህል ያስቀጣል የሚለው ድንጋጌ አለ። የወንጀል ስነ ስርዓት ደግሞ ወንጀል ተፈጸመ የሚባልበት ጊዜ እንዴት ከመጀመሪያው የወንጀል ምርመራው እንደሚጀመር፣ እንዴት ክስ እንደሚመሰረት፣ ክስ ከተመሰረተበት በኋላ ፍርድ ቤት እንዴት እንደሚቀርብ፣ ፍርድ ቤት ደግሞ ነገሩን እስከ ፍርድ እስከሚሰጥበት ጊዜ ድረስ የሚሄድበትን አካሄድ የሚደነግግ ሕግ ነው እና ይሄ የወንጀል ሕጉ ክስ በሚቀርብበት ጊዜ የመጀመሪያ ደረጃ መቃወሚያ ሊሆኑ የሚችሉ ነጥቦችን ያስቀምጣቸዋል። እንግዲህ እነዚህ የመጀመሪያ መቃወሚያ ምክንያቶች በተለያየ መንገድ ልንከፍላቸው እንችላለን። እንግዲህ በአንደኛ ደረጃ ከክሱ ፎርም ወይም ይዘት ጋር የተያያዙ የሚባሉ ናቸው። እንግዲህ ይሄ በቀረበው ክስ ላይ መካተት የሚገባቸው ግን ያልተካተቱ ነገሮች አሉ የሚል መቃወሚያ ነው። ይሄ እምነት ክህደት ሳይሆን ቀደም ብሎ ራሱ ክሱ ራሱ ማካተት የሚገባቸው መረጃዎች አሉ፣ እነዛን አላካተተም። ለምሳሌ የትኛውም ክስ የወንጀል ክስ ተከሳሹ ፈጸመ የተባለውን ድርጊት እንደገናም ደግሞ ድርጊቱ የተፈጸመበትን ጊዜ፣ ቀን፣ ወር፣ ዓመተ ምህረት፣ ሰዓት፣ ቦታ ሁሉ በዝርዝር ማስቀመጥ ወይ የድርጊቱ ማፈጻጸም ደግሞ በምን መልክ እንደሆነ በሚገባ ሊቀመጥ ይገባል ክሱ ላይ። ይሄ ካልተካተተ በኋላ ይህ የተከሰሰው ሰው ክሱን በሚከላከልበት ጊዜ ክሱ አቃቤ ካስረዳ በኋላ እሱ የመከላከል እድል የሚሰጠው በሚሆንበት ጊዜ የዛን ጊዜ ክሱን ለመከላከል እንዲሆን የማያስችለው ይሆናል። ከወዲሁ ሊቃወመው የሚገባ ነገር ነው ማለት ነው። ለምሳሌ አንድ ሰው ድርጊቱን ሐምሌ 23 ቀን 2018 ዓ.ም ፈጸመ የሚል ድርጊት የፈጸመው በዛ ቀን ሊሆን ይችላል። ግን ይሄ ቀን ባይካተት በኋላ ላይ እንዴት አድርጎ በዛን ቀን ለምሳሌ በቦታው ላይ አልነበርኩም የሚለውን ጉዳይ መከላከል አይችልም። ምክንያቱም ቀኑ ካልተጠቀሰ በየትኛው የዓመቱ ቀን እንደተጠቀሰ ድርጊቱ እንደተፈጸመ አይታወቅም። ስለዚህ እሱ ድርጊቱ ተፈጸመ የሚለው ሐምሌ 23 ነው ቢል ሐምሌ 23 በቦታው አለመኖሩን ቢያስረዳ በሌሎቹም ቀናት ጥፋተኛ ነው ማለት ነው። ስለዚህ ከወዲሁ ክሱን ለመከላከል በየትኛው ቦታ እንደሆነ ምክንያቱም በዚህ ቀን ድርጊቱን ፈጽሟል ብቻ ሳይሆን እዚህ ቦታ ላይ መባል አለበት። እዛ ቦታ ላይ አለመገኘቱን ማስረዳት መብት ይኖረዋል። ይህም መብቱን ያጣብብበታል። ስለዚህ ከወዲሁ በክሱ ላይ መካተት የሚገባቸው መሰረታዊ ነገሮች አሁን ቅድም ያልኳቸው የተፈጸመው ድርጊት የተፈጸመበት ቀን፣ ሰዓት ወይም ቦታ እንደገና የድርጊቱ አፈጻጸም ሁኔታ በግልጽ መገለጽ አለበት ማለት ነው። ይሄ የመጀመሪያው ከመቃወሚያ አይነቶች ውስጥ በመጀመሪያ ካቴጎሪ ውስጥ የምናየው ነው ማለት ነው። መልካም። እንደው እንዲህ አይነት የክስ መቃወሚያዎች ክሱን ሙሉ በሙሉ እንዲቋረጥ ያደርጉታል ወይስ ክሱ ደግሞ ተስተካክሎ እንዲመጣ ያደርጉታል? እንግዲህ እንደዚህ አይነት መቃወሚያዎች በሚቀርቡበት ጊዜ ዳኛው አቃቤ ሕጉን አስተያየት ይጠይቅና ምክንያቱም እነዚህ ነገሮች መሰረታዊ በክስ መካተት የሚገባቸው ነገሮች ስለሆኑ በጉዳዩ ላይ ፍርድ ቤቱ አቃቤ ሕግ ክሱን አስተካክሎ በዚህ መልክ አስተካክሎ እንዲያቀርብ ያዘዋል እንጂ ክሱን ለዘለቄታ
የሚያዘጋው አይደለም። ምናልባት አቃቤ ሕግ ኃላፊነቱን በተከታታይ አሁንም ፍርድ ቤቱ በሚሰጠው ቀነ ቀጠሮ በተደጋጋሚ ባይፈጽም ምናልባት ፍርድ ቤቱ የሚወስደው እርምጃ የራሱ እርምጃ ሊኖር ይችላል። ከዚያ አኳያ ተከሳሹ ለዘመናት በዚህ ጉዳይ በአቃቤ ሕግ ስንፍና መቆየት የለበትም ብሎ የሚወስደው እርምጃ ሊኖር ይችላል እንጂ እንደዚህ አይነት መቃወሚያዎች ክስን በዘለቄታነት አያዘጉትም። ክሱ ተስተካክሎ እንዲቀርብ የማድረግ ውጤት ግን ይኖራቸዋል። ፍርድ ቤቱ ይህን ትእዛዝ እንዲሰጥ የማድረግ ውጤት ይኖራቸዋል። ከነዚህ ውጭስ እንደው ክርክሩን የክስ ሂደቱን ለጊዜውም ቢሆን የሚያቆሙ ሌሎች መቃወሚያዎች ይኖሩ ይሆን? እንግዲህ በዚህ ሌጋ በሁለተኛ ደረጃ የምናያቸው ይሄም አግባብነት ያለው ጥያቄ ነው እና በሁለተኛ ደረጃ የምናያቸው ክሱን ለተወሰነ ጊዜ ማለት ነው ለጊዜው ክርክሩን ሊያስቆሙ የሚችሉ ለምሳሌ በሌላ ፍርድ ቤት በዚህ ጉዳይ ተከስሻለሁ እና በሌላ ጉዳይ እየታየ ነው፣ በዚህ ጉዳይ በሌላ ችሎት ተከስሼ እየታየ ነው። አንዳንድ ጊዜ በሁለት ችሎቶች ክስ ሊቀርብበት የሚችልበት ተመሳሳይ አንድ አይነት ክስ ሊቀርብበት የሚችልበት ጊዜ በሚኖርበት ጊዜ አይ ይሄ ነገር በሌላ ችሎት እየታየ ነው ወይም ደግሞ በሌላ ፍርድ ቤት እየታየ ያለ ጉዳይ ውሳኔ ሳያገኝ በፊት ይህ ጉዳይ ሊቀጥል አይችልም የሚሉ መቃወሚያዎች ሊኖሩ ይችላሉ። ወይም ደግሞ ከሌሎች ተከሳሾች ጋር በአንድነት ተከሳሽ ከሆነ እንግዲህ መብቱን የማጣበብ ውጤት ሊኖረው ስለሚችል የኔ ጉዳይ በባህሪው የተለየ ነው፣ ከነዚህ ተለይቶ ይታይልኝ የሚሉ መቃወሚያዎች ሊቀርቡ ይችላሉ። እንግዲህ እነዚህም ለምሳሌ በሌላ ችሎት በመታየት ላይ ያለ ከሆነ ይሄኛውን ክስ እንጂ ቶታሊ ክስን አያስቆመው እና ለጊዜው ክርክሩን በዚህ ደረጃ ያለውን ሊያቆም ይችላል፣ ወይም በዛኛው ደረጃ ያለው ሊዘጋ ይችላል፣ ወይ ደግሞ በዚህ ያለው ብቻ አይታወቅም። ብቻ ለማንኛውም በዘለቄታነት የሚያዘጉ አይደሉም። እነዚህ አይነቶቹ ግን መቃወሚያ ናቸው። አሁንም ነገሮቹን ያለውን ነገር እንዲስተካከል የማድረግ ውጤት ያላቸው ናቸው። በአንድ ጊዜ ሁለት ቦታ አለመከሰስን ሊያስከትሉ ይችላል። በአንድ ቦታ እንጂ በሁለት ቦታ ያለመከሰስ ሁኔታ ሊያመጡ ይችላሉ። ወይም ደግሞ ተነጥሎ የእሱ ክስ ለብቻ እንዲመሰረት ሊያደርጉ ይችላሉ። ስለዚህ የዛ አይነት ውጤት ያላቸው ለጊዜው ክርክሩን የሚያቆዩ ሊሆኑ ይችላሉ እንጂ በዘለቄታነት የሚያዘጉ አይደሉም ማለት ነው እንደዚህ አይነቶቹ። በጣም ጥሩ፣ እንቀጥላለን። ክቡራትና ክቡራን አድማጮቻችን የፍትህ መንገድ ፕሮግራማችንን ነው እያደመጣችሁ የምትገኙት። ፋና ሚዲያ ኮርፖሬሽን የህግ ባለሙያዎች ለሰብአዊ መብቶች ጋር በመተባበር የሚያቀርቡላችሁ ህጋዊ መሰረቶች ላይ በተለይ ከሰብአዊ መብት ጋር የተያያዙ ህጎች ላይ ግንዛቤ የሚፈጥር ፕሮግራምን ነው እያደመጣችሁ የምትገኙት። እያደመጣችሁን ስለሆነ እጅግ አድርገን እናመሰግናለን። አሁንም ከኛ ጋር ቆዩ፣ ቁም ነገር ታገኙበታላችሁ። ከቆይታችን ከአቶ መስፍን ጋር ነው እንግዲህ ቆይታ እያደረግን የምንገኘው። የህግ ባለሙያ ናቸው። ቀደም ሲል በዳኝነት ሙያ ላይ ረጅም ዘመንን የሰሩ ናቸው። እሳቸውም እንግዲህ ከእውቀታቸውም ከሙያቸውም ከራሳቸው ልምድም እያካፈሉን አብረን እንዘልቃለን። እስቲ አቶ መስፍን ወደ ሌላኛው ጉዳይ ደግሞ ስንሻገር ክሱን ለዘለቄታው እንዲቋረጥ የሚያደርጉ የክስ መቃወሚያ አይነቶችን ደግሞ እንመለከታለን። ይኖሩ ይሆን እንዴ ክሱን ለዘለቄታው እንዲቋረጥ የሚያደርጉ መቃወሚያዎች? እንግዲህ ይሄ አግባብነት ያለው ጥያቄ ነው። በአብዛኛው በመቃወሚያነት ከሚነሱ ነጥቦች ውስጥ በዋናነት የሚጠቀሱ ናቸው። እንግዲህ ክሱ ለዘለቄታው የማቋረጥ ውጤት ያላቸው ክሱ ሳይሰማ እምነት ክህደትም ሳይሰጥበት በዘለቄታው ሊያቋርጡ የሚችሉ የመቃወሚያ አይነቶችም እንዲሁ በስነ ስርዓት ሕጉ ላይ ተመልክተዋል። እንግዲህ አንዱ ያ የተከሰሰው ሰው ከዚህ ቀደም በአንድ የወንጀል ድርጊት ተከሶ የተቀጣበት ከሆነ ወይም ደግሞ ተከሶ ነፃ የወጣበት ከሆነ በድጋሚ ሊከሰስ አይገባም። ስለዚህ ይህን አንድ ሰው በዚህ ጉዳይ በተመሳሳይ ጉዳይ ከዚህ ቀደም ተከስሻለሁ እና ተከስሼ ጥፋተኛ ተብዬ ተቀጥቻለሁ ወይም ደግሞ በዚህ ጉዳይ ላይ ተከራክሬ ማስረጃዬንም አሰምቼ በነፃ ተለቅቄያለሁ የሚል ጉዳይ በሚሆንበት ጊዜ ነፃ በሆነበት ጊዜ ይሄ ሰው በተመሳሳይ ጉዳይ ሊከሰስ አይገባም የሚል መቃወሚያ ያቀርባል። ይሄ እንግዲህ በቂ የሆነ በማስረጃ ተደግፎ ከተገኘ ፍርድ ቤቱ ለዘለቄታው ክሱ እንዲቋረጥ ያደርጋል። ሌላው ምናልባት እስቲ ወደ ቀጣዩ ከማለፋችን በፊት ለአድማጮቻችን ግልጽ እንዲሆንላቸው ተመሳሳይ ወንጀል በተመሳሳይ ወንጀል ስንል አንዱን ወንጀል ነው ሁለት ጊዜ ክስ ሲቀርብበት ነው ወይስ ሁለት ተመሳሳይ ወንጀሎች ክስ ሲቀርብባቸው ነው? እዚህ ጋር እንደው ግልጽ ያለ ነገር ቢቀመጥ ተመሳሳይ ወንጀል ብለን ስናልፍ እንደው አንድ ወንጀል ሰርቶ ያ ሰው በዛ ወንጀል ክስ ተመስርቶበት ቅጣት አግኝቶ ያለፈውን ወንጀል መልሶ ሲከሰስበት ነው ወይስ መጀመሪያ የፈጸመውን አይነት ወንጀል ሌላ ወንጀል ፈጽሞ ክስ ሲቀርብበት ነው? እነዚህ ሁለቱ እንግዲህ አንድ ወንጀል የሚፈጸምበት ጊዜ፣ ሰዓት፣ ድርጊት አለ፣ የድርጊቱ አፈጻጸም አለ እና በዛ በአንድ በፈጸመው ድርጊት ተከሶ ጥፋተኛ ተብሎ ከተቀጣበት ወይም ደግሞ ነፃ ከወጣበት በዛ ድርጊት በዛ ስፔሲፊክ ድርጊት
በዛ ድርጊት ወንጀል እንደገና ሊከሰስ አይገባም ማለት ነው። ግን ተመሳሳይ ወንጀሎች የተለያዩ ሊፈጽም ይችላል። እነዛን ወንጀሎች አይደለም የሚመለከተው። እነሱ ራሳቸውን የቻሉ እነዚህ የተለያዩ ሰው ለምሳሌ አንድ ሰው በአንድ የወንጀል ድርጊት ላይ የተለያዩ ሰዎች በተለያዩ ወንጀሎችን ፈጽመሃል ተብሎ ሊሆን ይችላል። ለምሳሌ የተለያዩ ሰዎች ላይ ጉዳት አድርሰሃል ተብሎ ሊሆን ይችላል። ግን ፍርድ ቤቱ ውሳኔ በሚወሰንበት ጊዜ በአንደኛው ጥፋተኛ ብሎት በሌሎቹ ግን ጥፋተኛ አይደለህም ቢልም ያው ኦልሬዲ ፍርድ ያረፈበት ስለሆነ ጥፋተኛ አይደለህም በተባለበት አቃቤ ሕግ በወቅቱ ይግባኝ ከሚያቀርብ በስተቀር አሁን ግን እንደገና በዚህ ጉዳይ ላይ ነጻ ጥፋተኛ ሊከሰው አይችልም። እና ይሄ እንግዲህ ደብል ጂኦፓርዲ ነው የሚባለው በሌሎች አገሮች ኮንሰፕት፣ በእኛም ሕገ መንግስት ላይ ተመልክቷል። አንድ ሰው አስቀድሞ ተከሶ በተቀጣበትና ነጻ በወጣበት ጉዳይ ላይ ድጋሚ አይከሰስም። የወንጀል ፍትህ ስርዓት መርህ ነው ራሱ በሕገ መንግስትም የሚቀመጥ አንድ መርህ ነው እና በሌሎችም ሀገሮች አሉ። ምናልባት ይሄ ደብል ጂኦፓርዲ የሚባል አንድ ፊልም አለ፣ የቆየ ፊልም ነው። ግን ኮንሰፕቱን ለመረዳት እንደው ሰዎች ፈልገው ቢያዩት ሁሉ ደስ ይለኛል። ምናልባት እኛ ሀገር ካለው የህግ አካሄድ ጋር ትንሽ የተለየ ነገር ሊኖረው ቢችልም ግን ፕሪንሲፕሉ መርሁ በዓለም አቀፍ ደረጃም ተቀባይነት ያገኘ መርህ መሆኑን እንዲሁ ለመረዳት ያህል ይረዳል። በጣም ግልጽ ነው። እስቲ ወደ ሌሎቹ ደግሞ ምናልባትም ክስን በዘለቄታው ሊያቋርጡ የሚችሉ የመቃወሚያ ክስ አይነቶችን ደግሞ እንመልከት። ቴንኪዩ፣ በጣም አመሰግናለሁ። ሁለተኛው እና በጣም በመቃወሚያነት የሚነሳና ክሱን ለዘለቄታው የማቋረጥ አቅም ያለው መቃወሚያ ከሚባሉት በሁለተኛ ደረጃ የሚታየው ይርጋ የሚባለው ሀሳብ ነው። ይሄም ማለት አንድ የወንጀል ድርጊት ክስ በአንድ ወንጀል ድርጊት ክስ ሊቀርብ ከሚገባው ጊዜ አልፎ የቀረበ ከሆነ የሚል ነው። እንግዲህ ይሄ በዋናው የወንጀል ሕግ ላይ ነው የተመለከተው። በምሳሌ እንዱ ለመጥቀስ ያክል እስከ ሞት ወይም እስከ ዕድሜ ልክ የሚያስቀጣ የወንጀል ድርጊት በ30 ዓመት ጊዜ ውስጥ ካልቀረበ ጊዜው አልፏል ማለት ነው። ይሄ ማለት ምርመራ ከተጀመረ ያው ይርጋው መቆጠሩ ያቆማል። ምርመራ የተጀመረበት ማለት ሳይሆን ምንም ምርመራ ሳይጀመርበት ምንም ክስም ሳይመሰረትበት ከቆየ ከ30 ዓመት ካለፈ እንደገናም ደግሞ እስከ 10 ዓመት የሚያስከስስ ከ10 ዓመትና ከዛ በላይ የሚያስከስስ በሚሆንበት ጊዜ ወይም 10 ዓመትና ከዛ በላይ በሆነ ቅጣት የሚያስቀጣ በሚሆንበት ጊዜ 20 ዓመት በ20 ዓመት ውስጥ ክስ መመስረት መቻል አለበት። በ20 ዓመት ውስጥ ምንም ክስ ካልተመሰረተ የክስ ሂደት ከሌለ ከ20 ዓመት በኋላ ክስ ሊቀርብ አይገባም። ስለዚህ ከ20 ዓመት በኋላ ክስ ቢቀርብበት ያ ሰው መቃወም መብት አለው። ልክ እንደዚሁ በ10 ዓመት የሚያቆሙ በ5 ዓመት የሚያቆሙ ደረጃቸው በወንጀል ሕጉ ላይ በደንብ ተመልክተዋል። ስለዚህ በዛ ሁኔታ ውስጥ ጊዜ ያለፈባቸው ጊዜ አልፎበታል፣ ክስ ለማቅረብ ጊዜ አልፎበታል የሚለው ሌላው ሁለተኛው ክስን በዘለቄታነት የማቋረጥ አቅም ያለው መቃወሚያ ነው። ሌላው በተለያየ አጋጣሚዎች እንግዲህ የምንሰማቸው የወንጀል ክስ አመሰራረት መሰረታዊያን ከሚባሉት መካከል ያለመከሰስ መብት የሚባለው ነው እና አንድ ሰው ያለመከሰስ መብት ካለው ወይም ደግሞ ይሄ መብቴ ያለመከሰስ መብቴ በሕግ አግባብ ሳይነሳ ነው የተከሰስኩት የሚል መቃወሚያ ሊያቀርብ ይችላል። ስለዚህ ያለመከሰስ መብት በሕጉ የተፈቀደለት ለምሳሌ የሕዝብ ተወካይ አይነት ከሆነ ወይም ደግሞ በሌሎች ያለመከሰስ መብት በሚያሰጡ ኃላፊነቶች ላይ የተቀመጠ ሰው ከሆነ ይህን ያለመከሰስ መብቱን እንደ መቃወሚያነት ሊያቀርበው ይችላል። ሌላው ለምሳሌ ከዚህ ቀደም በምህረት ወይም በይቅርታ ያለቀ ጉዳይ ሆኖ በመንግስት በምህረት ያለፈው ጉዳይ ሆኖ እንደገና የሚከሰስ ቢሆን ይህንንም እንደ መቃወሚያ ሊያቀርብ ይችላል። እንግዲህ እነዚህ መቃወሚያዎች በሚነሱበት ጊዜ ያው ያለው መረጃ የሚታይ ሆኖ ወደ ኋላ የምንመለከተው ሆኖ በዘለቄታነት ክሱን ሊያቋርጡት ይችላሉ ማለት ነው። መልካም እንግዲህ እነዚህ ክስን በዘለቄታው ማቋረጥ የሚችሉ አቅም ያላቸው ብለን የተወሰኑ ሀሳቦችን አነሳን። 1-4 ነጥቦች ናቸው። ግን በቃ እዛው ጋር ነው የሚያቆመው? እንደው ክስን በዘለቄታው ሊያቋርጡ የሚችሉ ነጥቦች ብለን እዚሁ ጋር መደምደም እንችላለን? እነዚህ 4ቱ ብቻ ናቸው ብለን እንግዲህ እዚህ ጋር ሕጉ ምን አይነት ነው ሲያስቀምጣቸው የመቃወሚያ ምክንያቶች ብሎ ሲያስቀምጣቸው ከዚህ ውጪ በሚል የሚዘጋው አይደለም። ሌሎችም ማለት ሕጋዊ ምክንያቶች ሆነው ክሱን ለመቀጠል የማያስችሉ ሆነው በሚገኙባቸው ጊዜ እነዚህም እንደ መቃወሚያነት ሊቀርቡ ይችላሉ። እንግዲህ ከዚህ አኳያ አሁን በዝርዝር ለማየት በጣም የሚሰፋ ቢሆንም የፌዴራል ጠቅላይ ፍርድ ቤት በተለያዩ ጊዜያት የሚሰጣቸው አስገዳጅ ውሳኔዎች አሉ። እነዚ አስገዳጅ ውሳኔዎች ልክ እንደ ሕግ ሆነው ሌሎችን የበታች ፍርድ ቤቶች
እንዲከተሏቸው ይገደዳሉ እና በነዛ ትንታኔዎች ውስጥ በመቃወሚያነት ሊቀርቡ ይገባል አይገባም በሚል የሚቀርቡ ተቃዋሚዎች የሚቀርቡ ክርክሮችን ይግባኞችን እስከ ሰበር ድረስ ያዩ የፌዴራል ጠቅላይ ፍርድ ቤት በእነዚህም ነጥቦች መቃወም ይችላል እያለ የዘረዘራቸው አሉ። ስለዚህ በዋናነት ምንድነው የመቃወሚያዎቹ ክሱን ለመቀጠል የማያስችል ነው ብሎ አንድ ሰው ሊያነሳቸው የሚችላቸው ሌሎችም በርካታ ነጥቦች ይኖራሉ ማለት ነው። ስለዚህ ዝግ አይደለም ክፍት ነው። እዚህ ጋር ብቻ እነዚህ ናቸው ብሎ ተደምድሞ የተቀመጠ ነገር አይደለም። ምናልባት ህጉ ያልደረሰባቸው ነጥቦች ወይም ደግሞ ሁኔታዎች ሊኖሩ ይችላሉ ያን የሚተገበሩ ማለት ነው። በጣም ጥሩ እንቀጥላለን። አቶ መስፍን ፋና ሚዲያ ኮርፖሬሽን የህግ ባለሙያዎች ለሰብአዊ መብቶች ጋር በመተባበር የሚያቀርብላችሁ ፕሮግራም ነው። አሁንም የተወሰኑ ነጥቦች አሉ የምናነሳቸው። አድማጮች ከኛ ጋር ቆዩ። በድጋሚ እስቲ አሁን ደግሞ ወደ አቀራረብ ስርዓቱ እንሂድ። አንድ ተከሳሽ እነዚህ መቃወሚያዎች አሉኝ ካለ መቼ ነው ለፍርድ ቤት እነዚህን መቃወሚያዎች ማቅረብ የሚችለው? ማቅረብስ ያለበት የጊዜ ገደብ ይኖረው ይሆን? እንግዲህ የመቃወሚያ የሚቀርብበት ጊዜ ያው የእምነት ክህደት ወይም ደግሞ ጥፋተኛ ነኝ አይደለሁም የሚለውን ቃሉን ከመስጠቱ በፊት ባለው ጊዜ ክስን የመቃወም ወይም የክስ መቃወሚያ ያለው ወይም ክሱን ትቃወማለህ ተብሎ በሚጠየቅበት ጊዜ ነው። በዚህ ደረጃ ነው። ይሄ እምነት ክህደት ከተሰጠና ወደ ክርክሩ ከተገባ በኋላ በየትኛውም ጊዜ የሚቀርብ ነገር አይደለም መቃወሚያ ማለት ነው። ስለዚህ በመጀመሪያው ጊዜ ያለኝ የሚላቸውን መቃወሚያዎች ሳያንጠባጥብ በደንብ ዘርዝሮ ማቅረብ መቻል አለበት። እንግዲህ በተለምዶ ያው ያለው አካሄድ በዕለቱ ሁሉንም መቃወሚያውን ላያቀርብ ይችላል አንድ ሰው ወይም ደግሞ ላያስባቸው ይችላል። ስለዚህ መቃወሚያን ለማቅረብ ተለዋጭ ቀጠሮ ይሰጠኝ መቃወሚያን አቀርባለሁ የማለት መብት አለውና ያንን ተጠቅሞ በዛ ጊዜ በሚመጣበት ጊዜ በሚቀጥለው በሚሰጠው ጊዜ መቃወሚያውን አጠቃሎ ማቅረብ ይኖርበታል። አንዱን መቃወሚያ ለምሳሌ ከክሱ ይዘት ኢንፎርም ጋር የተያዘውን አንድ ቀን የይርጋውን ሌላ ቀን የሚባል ነገር የለም። በአንድ ላይ አጠቃሎ ማቅረብ ይኖርበታል። ምናልባት አንድ ልዩ ሁኔታ ብለን የምናስበው የስልጣን ጉዳይ ነው። ፍርድ ቤቱ ስልጣን የለውም የሚለው ጉዳይ ማለት ፍርድ ቤቱ ውሳኔውን ዋጋ ሊያሳጣው የሚችል ስለሆነ ፍርድ ቤቱ የሚሰጠው ውሳኔ ፍርድ ቤቱም በራሱ በየትኛውም ጊዜ ሊያዩ የሚገባ ነው የስልጣን ጉዳይ። ግን ደግሞ በማናቸውም ጊዜ ሊነሳ ምናልባት ይችላል ተብሎ የሚታሰበው የስልጣን ጉዳይ ነው። በዚህ ጉዳይ ላይ ፍርድ ቤቱ ስልጣን ሳይኖረው ጉዳዩን መቀጠል የለበትም የሚለው ግን እሱም ቢሆን በቅድሚያ መቅረብ አለበት። ግን ባይቀርብ ግን በየትኛውም ጊዜ ምናልባት ሊቀርብ የሚችል ኢቭን ባለ ጉዳዩ እንኳን ባያቀርበው ፍርድ ቤቱ ራሱ ስልጣን አለኝ የለኝ የሚለውን ነገር ማወቅ እንዳለበት ስለሚገመት ፍርድ ቤቱም ራሱ ሊያነሳው የሚገባው ነው። ምናልባት ዋናው እንደ ልዩ ሁኔታ የሚታየው የስልጣን ጉዳይ ነው። ግን ሌሎች ጉዳዮችን ግን ለመቃወሚያ በሚሰጠው ቀጠሮ ሊሆን ይችላል፣ በጽሁፍ ሊያቀርባቸው ይችላል፣ በቃል ሊያቀርባቸው ይችላል። ግን በዛ በመጀመሪያው ወደ ክሱ ከመገባቱ በፊት ክሱ መጀመሪያ ተነቦ ነው የሚጠየቀውና የእምነት ክህደት ወይም የጥፋተኛ ነኝ አይደለሁም የሚለውን ሀሳብ ከመስጠቱ በፊት ባለው ጊዜ አሟልቶ ሊያቀርብ ይገባል ማለት ነው። እንግዲህ ጠንካራ መቃወሚያ እንኳ ቢያገኝ ከዛ በኋላ ያንን ጊዜ ካለፈ በኋላ ያንን መቃወሚያ የሚያቀርብበት እድል የለውም ማለት ነው። ያንን የሚያቀርብበት እድል የለውም፣ ምክንያቱም ወደ ዋናው ጉዳይ ተገብቷል አሁን ከዛ በኋላ ማለት ነው። መልካም እንግዲህ ተከሳሹ መቃወሚያውን አቀረበ እንበል። ቀጥሎ ያለው ሂደት ምንድን ነው? ፍርድ ቤቱ እንዴት ነው ውሳኔ የሚሰጠው? የአቃቤ ሕግ ሚናስ እዚህ ውስጥ እንዴት ነው የሚታየው? እሺ እንግዲህ ፍርድ ቤት መቃወሚያ በሚቀርብለት ጊዜ አቃቤ ሕጉን በዚህ ጉዳይ ላይ አስተያየት ይጠይቃል። እንግዲህ ከመቃወሚያ አይነቶቹ መካከል የሕግ ነጥብ የምንላቸው ለምሳሌ የይርጋ ጊዜ፣ የፍርድ ቤት ስልጣን የመሳሰሉ እንደዚህ የሕግ ነጥቦች በሚኖርበት ጊዜ ወይም ደግሞ ያለመከሰስ መብት የመሳሰለውን ነገር በሚታይበት ጊዜ እነዚህ በሕግ የተቀመጡ ናቸው። ስለዚህ የክሱን የአቃቤ ሕግን አስተያየት ቢሰማን ፍርድ ቤቱ በሕጉ አግባብ ሕጉን ሲመለከተው ለምሳሌ ይሄን ክስ ለመመስረት በሕጉ የተመለከተው ጊዜ ካለፈ ፍርድ ቤቱ ወዲያውኑ ክሱን ይዘጋዋል ማለት ነው። ወይም ደግሞ ስልጣን የሌለው መሆኑን ሲያረጋግጥ ይሄም የሕግ ጥያቄ ስለሆነ ወይም ደግሞ ቅድም እንዳልኩት ያለመከሰስ መብትን የተመለከተ ከሆነ ከሕግ አኳያ በማየት ፍርድ ቤቱ በራሱ ውሳኔ ይሰጣል ማለት ነው። ምናልባት በዚህ ነጥብ ላይ አቃቤ ሕግ ሊቃወም ይችል ይሆናል። ግን ሕጉ ነው ዋናው ነገር። አቃቤ ሕግ ስለደገፉ ስለተቃወሙ የሚባል ሳይሆን ሕጉ ምን ይላል በሚለው ተመስርቶ ፍርድ ቤቱ ክሱን ይዘጋዋል ማለት ነው።
ሌላው ግን አንዳንድ ሌሎች መቃወሚያዎች ደግሞ በማስረጃ የሚረጋገጡ ናቸው። በማስረጃ የሚረጋገጡ የመቃወሚያ አይነቶች አሉ። ለምሳሌ ከዚህ ቀደም በዚህ ጉዳይ ላይ ተከስሼ ነጻ አውጥቻለሁ ካለ ይሄ በማስረጃ ነው የሚረጋገጠው። አቃቤ ሕግ አይ በተመሳሳይ ክስ አይደለም የሚልበት ተቃውሞ አለ። ስለዚህ በእርግጥ ተመሳሳይ ክስ ነው አይደለም፣ በዚህ ጉዳይ ተከሶ በእርግጥ ተፈርዶበታል አልተፈረደበት፣ ነጻ ወጥቷል አልወጣም የሚለውን ነገር ፍርድ ቤቱ በማስረጃ የሚያረጋግጠው ይሆናል ማለት ነው እና ስለዚህ እነዚህ ማስረጃው ሳይዘገይ ቀርቦ የሚወሰን ነው ማለት ነው። እንደዚህ የሚያቀርባቸው ነጥቦች ማለት ነው። በሌላ ፍርድ ቤት ተከስሻለሁ መሳሰሉ ነገሮች እንግዲህ በማስረጃ የሚታዩ ነጥቦች ናቸው ማለት ነው። ስለዚህ ይህንን ማስረጃውን ወዲያውኑ ሰምቶ ሳይዘገይ በራሱ በዚህ ጉዳይ ላይ ብይን መስጠት ይኖርበታል ማለት ነው። ሌሎች እንግዲህ ከክሱ ይዘት ጋር የተያያዙ የተጓደሉ ነገሮች ካሉ ለምሳሌ የጊዜ የቦታ ሁኔታ እነዚህ ክስ ላይ መካተት ያለባቸው ነገሮች ሳይስተካከሉ ከቀሩ አቃቤ ሕግን አስተያየት ጠይቆ ተስተካክሎ እንዲቀርብ ነው የሚያዘው ማለት ነው። አንዳንድ ጊዜ በእርግጥ በክስ ውስጥ መካተት የሌለባቸውም ሰዎች ሊያነሱ ይችሉ ይሆናል። ግን መሰረታዊ የሚባሉ ክስ በሚመሰረትበት ጊዜ የወንጀሉ ባህሪ በየትኛው ሕግ እንደሚደገፍ፣ ድርጊቱ መቼ ተፈጸመ፣ የት ቦታ ተፈጸመ፣ የአፈጻጸሙ ሂደት ወይም ደግሞ ስለ አፈጻጸሙ ሁኔታ የሚገልጽ መሆን አለበት። እነዚህን በማያሟላበት ጊዜና ይህን የማያሟላ መቃወሚያ በሚቀርብበት ጊዜ ፍርድ ቤቱ እንደዚሁ አቃቤ ሕግን አስተያየት ከጠየቀ በኋላ ተስተካክሎ እንዲቀርብ ትእዛዝ ይሰጣል ማለት ነው። ስለዚህ እንግዲህ እንዳልኩት የህግ ነጥቦች አሉ፣ እንደገና በማስረጃ የሚረጋገጡ አሉ፣ ደግሞ እንደገና ፎርሙ ክሱ ራሱ ኢንዲኬት የሚያደርጋቸው ስላሉ በእያንዳንዱ ሂደት የአቃቤ ሕግን ማስተያየት ጠይቆ ፍርድ ቤቱ ግን የህግ ነጥብን በህግ አግባብ በማስረጃ የሚረጋገጠውን በማስረጃ ሰምቶ አይ ክሱ ራሱ ፎርሙ በሚገባ ያሳያል በሚባልበት ጊዜ በዛው መሰረት እንዲስተካከል ሊያዝ ይችላል ማለት ነው እና በዚህ መንገድ ነው ለጉዳዩ ውሳኔ የሚሰጠው። በጣም ጥሩ። ፕሮግራማችንን እያጠቃለልን ነው። የተወሰነ ደቂቃ ነው ያለን። በዚህ የተወሰነ ደቂቃ ደግሞ የማጠቃለያ ሀሳቡን እንደው ቢያጋሩን ለአድማጮቻችንም ቢያጋሯቸው ጥሩ ነው። እንዲህ አይነት የወንጀል ክስ የመቃወሚያ ስርዓቱ ራሱ ማለት ነው ፍትህ እንዳይጓደል ከማድረግ አንጻር ለፍትህ ስርዓቱ የሚኖረው አዎንታዊ አበርክቶ ምንድን ነው? ይህን የማጠቃለያ ሀሳብ ጥሩ ጥያቄ ነው። ይሄ በዚህ እንግዲህ ይሄ እድል ሲሰጥ ተከሳሽም አላግባብ እንዳይጉላላ ሊከሰስበት በማይገባበት አግባብ ወይም ደግሞ ክሱን ሊከላከልበት በሚችልበት አግባብ ክሱ እንዲመሰረትለት በማድረግ አንደኛ ተከሳሽን ከማይገባ መጉላላት ይጠብቃል። በማይገባ ነገር ተደጋጋሚ ከመከሰስም ይጠብቃል። ገና ከጅምሩ ማለት ነው። ጊዜውን፣ ጉልበቱን፣ ገንዘቡንም የሚቆጥብ ነው። ከምንም በላይ ደግሞ ፍርድ ቤቶች በፍትህ አሰጣጥ ሂደታቸው በማይገቡ ነገሮች ላይ ጊዜያቸውን እንዳያጠፉ ከወዲሁ ምክንያቱም የፍርድ ቤትም ጊዜ ያለ ለብዙዎች ፍትህ መስጠት ይጠበቅበታል ፍርድ ቤት። እንደገናም ደግሞ ገንዘብም ጉልበትም ሊባክን አይገባምና በተፋጠነ በተሳለጠ መንገድ ነገሩ እንዲያልቅ የማድረግ ነገር ይፈጥራል። እንግዲህ በማይገባ መንገድ ሰው ሀራስድ ሊሆን ሊከሰስበት በማይገባ ነገር ሊከሰስ አይገባም። ስልጣን በሌለው ፍርድ ቤትም ስልጣን በሌለው ጉዳይ ላይ ረጅም ጊዜ ሊቆይ አይገባም። ጊዜው ባለፈ ነገር ክስ ሊመሰረት አይገባም። እነዚህ ነገሮች ሁሉ ዋናው ክስ ሄዶ ማስረጃ ከመሰማቱ በፊት ጉዳዩን በጊዜ የሚያቋርጡ ወይም ደግሞ በጊዜው እንዲስተካከል የሚያደርጉ ስለሆኑ በፍትህ ሂደት ውስጥ በከፍተኛ ደረጃ ያግዛሉ ማለት ነው። የተከሳሽንም የዳኞችንም ጊዜም ጉልበትም በመቆጠብ ተከሳሾችንም ደግሞ በአግባብ ባልሆነ መንገድ እንዳይከሰሱ መብታቸውን ደግሞ ተጠብቀው ክሳቸውን እንዲከላከሉ በማድረግ በኩል ከፍተኛ አስተዋጽኦ አለው ማለት ነው። በጣም ጥሩ። የህግ ባለሙያ መስፍን አዲሴ ስለ ጊዜውም ስለ ሰጡን ሰፋ ያለ የግንዛቤ ማብራሪያም ከልብ አድርጌ ነው አመሰግናለሁ። እኔም በጣም አመሰግናለሁ ይህን እድል በማግኘቴ። ይህንን እድል ደግሞ ስላዘጋጃችሁ እናንተንም በጣም ለማመስገን እንድትበረታቱም ደግሞ እንድትቀጥሉበት እንዲሁ አበረታታለሁ። አመሰግናለሁ። የተከበራችሁ አድማጮቻችን የፍትህ መንገድ የተሰኘው የሬዲዮ ፕሮግራማችን ለዛሬ የተዘጋጀው ይህንን ይመስል ነበረ። ስላዳመጣችሁን አብራችሁንም ስለቆያችሁ እጅግ አድርገን እናመሰግናለን። በወንጀል ክስ ላይ ስለሚቀርብ መቃወሚያ አይነቶቹና ስለሚቀርብበት ስርዓት ከህግ ባለሙያው አቶ መስፍን አዲሴ ጋር ሰፋ ያለ ቆይታ አድርገናል። በሚቀጥለው ደግሞ በሌላ ርዕሰ ጉዳይ መልሰን እናገኛችኋለን። መልካም ጊዜ እንዲሆንላችሁ እንመኛለን። እኔ መንግስቱ ስፍር ነበርኩ። ቸር ሰንብቱ። የፍትህ መንገድ
የሕግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር የተዘጋጀ። በዚህ ፕሮግራም የሰብአዊ መብት ጉዳዮችና ፍትህን የተመለከቱ ዝግጅቶች ይቀርቡበታል። የፍትህ መንገድ ፕሮግራሙ ዘወትር ማክሰኞና ሐሙስ ምሽት በፋና ሚዲያ ኮርፖሬሽን ይቀርብላችኋል። የፍትህ መንገድ